አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ ፊያጠነት ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለምትሰሙት ባክግራውንድ ድምጽ ይቅርታ ጠይቃለሁ ከሆኑ ማለት ነው። ምንም ማድረግ አልችልም። ያው ቤት ሆኜ ነው እየቀረጽኩ ያለሁት። የሚሰማው ደግሞ ከረቀት ነው። ምን ልላችሁ ፈልጌ ነው፣ በሰው ቪዲዮ ሰርቼ አላቅም ነበር፣ ግን ዛሬ ልሰራ ነው። ለምን በሉ እናንተንም የሚመለከት ስለሆነ ነው ይሄ ነገር ማለት ነው። እንዴት ካላችሁ ሳብራራ ይገባችኋል። ዞር ስል ትናንትና ቲክቶክ ላይ አንድ ልጅ ሚስቴ ከበንጋሊ ነው የወለደች፣ 1 አመት ሙሉ ልጄ ነው ብዬ ሳቅፍ የነበረው በበረሃ እየተቃጠልኩ ስረዳ የነበረው የበንጋሊ ልጅ ሆኖ ተገኘ አለ። ይሄንን አብዛኞቻችሁ ቲክቶክ ስለምትጠቀሙ ሰምታችኋል ብዬ አስባለሁ። አብዛኞቻችሁ ደግሞ አትጠቀሙ ይመስለኛል። እንዴት አወክ ሲባል ሚስት የምትሰራው አረብ ቤት ነው። እዛ አረብ ቤት ደግሞ ይሄ በንጋሊ ሰዋክ ነው። ሰዋክ ማለት ሹፌር ማለት ነው። አዲስ ለሄዳችሁት እና ይጻጻፉም ፎቶም እያነሳይ ትልክለትም ነበረ። ልጅ ከወለደች በኋላ ፎቶም ትልክለት ነበረ፣ ይጻጻፉም ነበረ ምናምን አለ። እንዴት አወክ ይሄን ሲባል ኢሞዋን ጠልፌው በዛ ነው ያየሁት ኢንፎርሜሽኑ መረጃውን አለ። ገስት ላይ ወይም ደግሞ ቲክቶክ ላይ እንደዚህ ዋና ሆኖ የሚመራቸው የነበረው እሺ ያነሳው መረጃ የተላላኩትንም ፎቶ በውስጥ ለኔ ላክልኝ አለው። አይ የለኝም አጥፍቻለሁ አለ። እዚህ ጋር ልብ በሉ። አንድ ሰው ባልሽ ኦር አንቺ የባልሽን ቲክቶክ አይደለም የባልሽን ኢሞ የምትጠልፊው ለምንድን ነው? ለመረጃ ነው አይደል? እውነት በእኔ ላይ ያወራል፣ እውነት ችግር አለ የለም ብለሽ ለማጣራት ነው። ሰርቀሽም ቢሆን ያኔ ትክክልም ባይሆን ለማጣራት ነው። ባልሽም እንደዚህ መጠላለፍ የመጣው መተማመን ወር ደግሞ ጥርጣሬ ባይኖር መጠላለፍ የለም ማለት ነው። ለመረጃ ነው አይደል? ከጠረጠርሽ ነው መጠልፊው። አንድ ሰው ጠለፈ አይደለ? ለመረጃ ለምን ያጠፋዋል? ጠፍቶብኛል አለ ልጁ። የጠለፍከው ለመረጃ አይደል ወይ? ስክሪንሹት ኦር ደግሞ ፎቶን ስታርገህ ለምን አላኖርከውም? ጠፍቶብኛል አለ። ግን ትማለልኝ ይመጣ ነበር ያ በንጋሊ ክላሴ ብለሽ ማዬ አላት። አልምንም ማለት ልጅ። ኦኬ አለመማሉ አስደስቶኛል። ምክንያቱም ወንጀሉንም ሰርታ ከሆነ አንድ ወንጀሉን ሰርተዋለች። ድጋሚ ደግሞ ቁርአን ይዛ ስትምል ድጋሚ ደግሞ አላህ ሊቀጣት ነው። በውሸትም ልትምል ትችላለች። የጨነቀው ሰው እርጉዝ ያገባ እንደሚባለው በእውነትም ልትምል ትችላለች። እሷና አላህ ናቸው የሚተዋወቁት። ኦኬ ግን አሁን ላይ በቁርአን ማይ ወላሂ በምናም ማለት አያስፈልግም። ውሸት የበዛበት ዓለም ስለሆነ ማለት ነው። ልጄ ነው አባቱ ነኝ ብሎ ለመተዋወቅ ዲኤንኤ የሚባል ምርመራ አለ። ኦኬ መመርመር ነው። ከዛ በኋላ ነው የሰው ልጅ ስም ማጥፋት ወይም ደግሞ እቺ ልጅ አሁን ባልሰራችሁ ስራ ሊሆን ይችላል ስሟ የጠፋው፣ ወይ ደግሞ በራሳቸው ኬዝ አልስማማ ይሉና ይጣሉና አለግባባ ይሉና ከበንጋሊ ወልዳ ነው እንደዚህ ኩና ነው ሌሽ አይባልም። ሚስቱን ልኮ ጠንካራ ሴት እኮ ከዛ ሀገር ማለት ነው አረብ ሚስቱን ልኮ ኢትዮጵያ ያለ ሰው አለ። ሸክ እያስገባችሁበት ነው አንዳንድ ወንዶች ማለት ነው። እንዴ ሚስቴም እንዲታረግ ይሆን እንዴ የሚል ሸክ ሊያድርበት ነው እዚህ ያለ ወንድ። ኦር ደግሞ ሳውዲ አረቢያ በዱባይ በበረሃ የሚሰሩ ኦኬ እኔ ዝነኝ ገጠር ነኝ ሚስቴ ኢጃዛ ስትወጣ ወይም ደግሞ ስራ ተፈናቅላ ስትወርድ እንደዚህ አይነት ነገር ይፈጠር ይሆን ብሎ ወንዶች ቴንሽናቸው እንዲሰርቅ እያደረጋችሁ ነው አንዳንድ የማትረቡ ወንዶች ማለት ነው። እንዴ የሰው ልጅ አይደለም አለችኝ፣ የበንጋሊ ነው አለችኝ አይደለ? አስመርምሮ ውጤቱን ሲያቅ የምርመራው የዲኤንኤ ውጤት ሲነገረው ነው እንደዚህ ሆኛለሁ ከኔ ተማሩ የሚባል ነገር የሚያወራው። እንዲህ አለችኝ እንዲህ አለኝ ባለኝ ነገር ተመርኩዞ ልጅን ያህል ነገር የኔ አይደለም የበንጋሊ ነው ብሎ የሴትን ሞራል መግደል ትክክል አይደለም። ፕላስ ደግሞ እዚህ ሀገር የምትኖር ኢትዮጵያ ኖራችሁ ገጠር የምትኖሩ ሳውዲ በረሃ
ዱባይ በረሃ የምትኖሩ ኦኬ እኔ ሚስት እንደዚህ አይነት ነገር ታረግ ይሆን እንዴ ብላችሁ ሐሳብ እንዳይገባችሁ። እንዴ ሚስቴ የምትሰራበት ሰዋክ አለ፣ ሚስቴ የምትሰራበት ምዝራዓ የሚሰራ አለ። እንደዚህ ነገር ይሆን እንዴ ብላችሁ ሸክ እንዳይገባችሁ። ሚስታችሁ ሄደችው ለስራ ነው። እንደዚህም ተፈጥሮ ከሆነ በልጅቱ አንዳንድ ባለጌ ሴት ባደረገው ያንተ ሚስት ኦር ደግሞ ያንተ እህት ይሄን ነገር አሰራም። የወጣችበትና የተሰደደችበት አላማ አላት። የሚንዘላዘሉትን እዛው ይንዘላዘሉ። የምትንዘላዘል ሴት ግን አረብ ቤት አንገቷን ደፍታ ተሰርባ የአረብ ልጅ ተፍቶባት የምትሰራዋን ሴት አትወክልም። ኦኬ፣ በፍጹም አትወክልም። አሁን ወንዱ በቲክቶክ በቃ የሁልሽም ልጅ አለኝ የምትይ ሳውዲ አረቢያ የወለድሽ ሁላ አስመርምሪ እንዳታምኝ ምናምን ኖ ይሄንንም አሉባልታ ወሬ ምናምን እንዳሰሙ ሹሃላ ነውር ነው። ጥፋተኛው ነው የወንዱ ነው። አስመርምሮ ውጤቱን ሳያቅ 1 አመት ሙሉ ስስመው የነበርኩት ልጄ የበንጋሊ ነው ተባልኩ ማለት ነውር ነው። ይችሊ ነገ አስመርምራ ዲኤንኤ አስመርምራ ልጁ የሱ መሆኑን ካወቀች ያኒ የበደላትን ስሟን ያጠፋውን መካስ አለባት። ይሄ ከበደልም በደል ነው። በሚዲያ ላይ በነገራችን ላይ ሚዲያ ነው ወይም ቲክቶክን ማለት ነው እንኳን ወጣቱ እንኳን ሴቱ ወንዱ ወጣቱ ማለት ነው እንኳን ህፃናቱ ትልልቅ ሰዎች ቲክቶክ ከፍቻውን ለእናቴ ብሰጣት ታያል። ቲክቶክ ኢትዮጵያ ውስጥ እዚህ ወግድ ወረዳ ማንም ምንም ብትሰሪ ስምሽን ቀይረሽ ምናምን ትታያለሽ። ስለዚህ ራሳችሁን ሰትራችሁ ስራችሁን ስሩ። ወንዶችም እንደዚህ አይነት ነገር አታድርጉ። የማይሆን ነገር አታውሩ። ያልተረጋገጠ ነገር እያወራችሁ ሌላውን ወንድ ወይም ሌላዋን ሴት ሸክ ነገር አታስገቡ። ስራቸውን ይስሩበት አንገታቸውን ደፍተው ሴቶችም ወንዶችም። ሲቀጥል ደግሞ አንዷ የዚህ ወረዳ ልጅ ናት። ወግድ ወረዳ 35 ነው 34 ቀበሌ ያለው። ስለዚህ የወረዳው የቀበሌ ልጅ ናት። ምን አለች ለራሷ በሚዲያ ወጣ። እንደውም የሆነ ቀን እያለቀሰኝ ምናምን ስፖስት እህትም ወንድም ጠላኝ ማንም ዞር ብሎ የሚያየኝ የለም ብላ በጽሁፍ ጽፋ ፎቶ አለጥፋ ስትልቅ እንደውም አውርጄ ልለቀው ነበር ዩቲዩብ ላይ እንኳንም አለቀኩኝ አልኩኝ። ብዙ ሰዎች ልታውቋት ትችላላችሁ። በአማና ሳዑዲ አረቢያው ደላላው ላከኝ አለች። አማና ማለት ታውቃላችሁ ብር ስለሌላት በሰርቶ ክፍያ ሳዑዲ አረቢያ ወሰዳት። ኦኬ ሳዑዲ አረቢያ ሄዳ አልመቻት ብሎ ይሁን አላቅም እዛ ያለው ደላላ አስጠፋት። ፈልጋ ይሁን ሳትፈልግ ይሁን አላህና እሷ እና ያ ሰው ያውቃሉ። ሳልፈልግ ደፈረኝ ነው የምትለው። እዚህ ኢትዮጵያ ያባወራ ሚስትና የ2 ልጆች እናት ነኝ አለች። ሳልፈልግ ተገድጄ ደፈረኝ። ኦኬ ተደፍራም ልጅ ወለደች። ኢትዮጵያ ህይወት አለ። እኔ ለኢትዮጵያ ህይወት አልሸገርም ወይም አልጨነቅም አለች። ግን ይሄኛው ያለ ስራ ዝም ብዬ ጃዛ ቤት ስላለሁኝ ልጅ ይዤ የልጅ ቀለብ ይስጠኝ ፓምፐርስ ምንም ይቻለኝ አለች። እንዴት ነው ወገን ማለት መፍረድም ይከብዳል። አንዳንዴ ወንድ ልጅ ፊት ሳታሳዩ አናትሽ ላይ ፊት አይልም። ራሳችንን በራሳችን አንዳንዴ የምናስደፍረው ራሳችንን ልብስብስ ምናምን ወንድ ፊት እንደዚህ ሽሙርሙር ምናምን ቅብትብት ምድር እሺ ምናምን እሺ ያኔ አስፈላጊ ነው? አስፈላጊ አይመስለኝም። ይሄም ሆኖ ሳለ ራስሽ ነሽ ሚዲያ ላይ ወጥተሽ በገስት ውስጥ እንደዚህ ኮኛ እንዲተፈጥሮ ያባወራ ሚስት ነኝ ምድርሽ ምናምን ያልሽው አላህ ይሄድሽ ሀቢብቲ። በጥቅሉ ከነገርኳችሁ ከሁለት ነገሮች ትምህርት ወሰዱ። ራሳችሁን ስትራችሁ ተቀመጡ። አብዛኛው ስደተኛ አብዛኛው የማዳም ቅመም ለመለወጥ ለማደግ በቃ የተሻለ ደረጃ ለመድረስ ነው እንጂ የተሰደደው ላሉባልታ ነገር ኦር ደግሞ ለማይፈለግ ወር ደግሞ ለማይረባ ነገር እንዲ ለተልካሻ ለዚህ ምናምን ወንዳቶ ምናምን የተሰደደ ሴታቶ ምናምን የተሰደደ የለም። እና ያንዳንድ እህቶችና ያንዳንድ ወንድሞች የሚያደርጉት ድርጊት ሌላውን ሰው አይወክልም። እዚህ ሀገርም ያለህ ሚስትህን የላክ እዛም በበረሃ ሚስትህ ጅዳ የምትሰራ ቴንሽን እንዳይሰማ ሚስቴም እንደዚህ ታረግ ይሆን የሚል ነገር ጥርጣሬ ምናምን እንዳይሰማችሁ።
የአንዳንድ ባለጌዎች ስራ ነው። የአንዳንድ ባለጌ ስራ ደግሞ ሁሉንም አይወክልም በፍጹም ማለት ነው። ቴንኪው አመሰግናለሁ።